እኮ በጣም የሚገርም የሚያስደስት ተአምር እኮ ነው። 1.7 ሚሊዮን ተማሪ በቀን 2 ጊዜ ትምህርት ቤት በነፃ ይመገባል። ይህን የምናውቀው አሜሪካ ነበር፣ ኢትዮጵያ ተጀምሯል። በቂ ነው አይደለም፣ ብዙ ስራ ያስፈልጋል። ጅማሮ ግን ዲናይ መደረግ የለበትም። ድሮ እኔ አገር ቤት እያለሁ 95-6% ቡና በጨው እንጠጣ ነበር። አሁን የለም። እሱ ብቻ አይደለም፣ እርሶም እንደሚያውቁት ኢትዮጵያ ውስጥ ጠላ ጣዕሙ ራሱ ከጥፍጥና የተለየ ነበር። አሁን ጠላ በስኳር ሆኗል። እንደምታውቁት ዲማንድ በጣም ጨምሯል። ሰዎች ስኳር የመጠቀም ነገራቸው ጨምሯል። በሁሉ ምግባችን ውስጥ ስኳር እየገባ ነው። ዲማንድ አድጎ ያመረትነው ምርት ግን አብሮ እኩል ማደግ አልቻለም። ምርታችንና ዲማንዳችን ለየቅል ሆነ። ለዚህ መሆን አለበት፣ የቀረው ፋብሪካ መግባት አለበት። ሞር ማረስ አለብን፣ ሞር ማምረት አለብን፣ ፕሮዳክቲቭ መሆን አለብን። በዚህ ጉዳይ ከእርሶ ጋር ብስማማም በተገባው ቃል መሰረት ግን በጣም በርካታ ስራ ከተሰራባቸው ሴክተሮች አንዱ ስኳር። ይገርሞታል፣ ድሮ በየወረዳው ሲሄዱ የኑግ የተልባ ዘይት የሚጨምቁ ግመሎች ማየት ብርቅ አልነበረም። ታውቃላችሁ፣ ገጠር ስትወጡ በየመንደሩ ሰው በግመል የሚሽከረከር የተልባ ወይም የኑግ ዘይት ይታይ ነበር ኢትዮጵያ ውስጥ። ታውቃላችሁ፣ አብዛኛዎቻችሁ ከገጠር ነው የመጣችሁት ብዬ አስባለሁ። አሁን የለም፣ እየቀረ ነው። ከውጭ የመጣው የስኳር እና የዘይት ልምምድ ጥሩ የነበረው ባህላችን እያጠፋ ነው። ስኳር ግን ስንጀምር ታሪኩን ሰምታችሁ ከሆነ ሰው ስኳር ስለማይወድ ከረሜላ በነፃ እየተሰጠው ነው የተለማመደው። ስኳር እንዲለምድ ከረሜላ ተሰጥቶት ወንጂ ሲጀመር እንደዛ ነበር። እየዞሩ በነፃ ስኳር ከረሜላ እየሰጡ አለማምደው ነው ቡናውም ጠላውም ሁሉም ስኳር ውስጥ የገባው። ዘይትም እንደዚሁ ነው። ያ የኑግ የተልባ ትራዲሽናሉ በጣም ሄልዚ ነበር፣ ጠቃሚ ነበር። እየቀረ መጥቷል። በተቻለ መጠን መመለስ ያስፈልጋል። ትምህርት ቤት ጥራት ችግር አለ፣ ፈተና ችግር አለ ተብሏል። ትክክል ነው። ግን የተከበረው ምክር ቤት አባል ትምህርት ቤት ባለፉት 3 ዓመታት 2150 ትምህርት ቤት ገንብተናል። ከኬጂ እስከ ሃይ ስኩል 2100። ይሄ ሙሉ ትምህርት ቤት ነው። ከ15000 በላይ ክላስሩም ገንብተናል። ትምህርት ቤቱ እያለ ተጨማሪ ክላስሩም ብለን ኮሮና ከሰጠን ጸጋ አንዱ ክላስሩም እናስፋ የሚለው ነው። ሰው ገሎብናል፣ ኢኮኖሚ ጎድቶብናል፣ እውነት ነው። ትምህርት ቤት ግን ብዙ ክላስሩም ጨምረናል፣ ሰው እንዳይተፋፈም ብለን 15000 1.7 ሚሊዮን ተማሪ ኢትዮጵያ ውስጥ ዛሬ ይመገባል።